ሩታዬ በእናትሽ ለልጅሽ ብለሽ ልጁ ያላባት አይደግ በእናትሽ በእግዚአብሔር ማግኘት ሰማኛለህ። ማርያምን ዞር የት እንዳሉ ታሳይኛለህ። ታሳይኝ ማወቅ የምፈልገው ነገር ከፈለግ አሳውቃለሁ። ግን በቃ አሁን እረፍ። እውነትም ማስኮናኝ። ኧረ ሮቤል ይመች። እንዶ ምን አለበት በነካ እጅህን ጭንቅላቱን በበተንከው። ይሄ ሽንታ ማለት ነው። ለነገሩ አሸንተኸዋል። በፊቱ እኮ ነው ቤተሰብ የሸናው ማለት ነው። ላብ በላብ እኮ የሆነው ማለት ነው። እንግዲህ ማወቅ የምትፈልገውን ነገር በሙሉ አሳይሃለሁ ብለዋል ማለት ነው። ማን ነው ልክ እንደኔ ደግሞ የናፈቀው ምኑ ጋሽ አሸብርና ውሽሚቷ እንደዚህ መሳሪያ ተደቅኖባቸው እንዲሸኑለት የሚፈልግ ማለት ነው። እውነቴን ነው ብላችሁ እንግዲህ አቤላ አሳይቷቸው ሮቤል ሲያሸናቸው እየታየኝ ነው ያለው ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አታዋርደኝ ማለት አሁን ነው። እንደዛ ዊጥ ዊጥ የሚለው ቴቴ አቤላ እኮ ሽንት በሽንት ሆነ እኮ ቤተሰብ። እኔማ ልቤ እንዶ ረስረስ ነው ያለው ማለት ነው። እንዶ ቪዲዮ መስራት አልተመቸኝም እንጂ በደስታ ነው የሞትኩት ትላንትና ማለት ነው። ታዲያ ከሞትሽ እንዴት መጣሽ እንዳትሉኝ በአቋራጭ ነው አቋርጬ ድንጋይን ፈቅዬ የመጣሁት ማለት ነው። ሌላው ሩታዬ እንግዲህ በቤቷ መታ ነበረ። እንትና ማነው ኤፍሬም የአብርሃም ወንድም ኤፍሬም እንግዲህ ተንበርክኮ ለልጅሽ ስቲ ልጅሽ ያለ አባት እንዳያድግ ይቅርታ አድርጊለት፣ አብራችሁ እንድትኖሩ እፈልጋለሁ ብሎ እንግዲህ ተንበርክኮ እየለመናት ነበረ ማለት ነው። እውነት ለመናገር እኔ ኤፍሬም በጣም አሳዝኖኛል። ነገር ግን ማለት ነው እሱ እንደዚህ እየባለገ እሷን የምትለምኗት ነገር ምንድን ነው? እሷን ከማስጨነቅ ይልቅ ሄዳችሁ ለምንድን ነው ልጃችሁን ካለበት ጉድ ከብልግናው ፈልቅቃችሁ የማታወጡት? እኔ እኮ ግራ የተጋባሁት ይሄ ነው። ለማንኛውም በዚህ ላይ በደንብ ሀሳብ እንሰጥበታለን። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላ ውሽማውና ውሽሚት እንግዲህ በእንደዚህ ሁኔታ በራቆት መተው ነበረ። የቸው ድለድግ አለ እኮ ጉራጌ። ጭራሽ እኮ ምኗን ከምኑ ጋር አገጫይተው በራቆት መጡ። እናንተ አሳፋሪና ባለጌዎች፣ እናንተ ዝሙታሞች ማለት ነው። በተለይ አሸብር አንተ አባትህን በሚዲያ በሶሻል ሚዲያ ያዋረድክ ወራዳ ነህ። ላይክ ሼር ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ ላይክም አድርጉ። እንግዲህ ትንሽ ጠፋ እያልኩኝ ነው። ጠፋ ያልኩት ደግሞ በጣም እየደበረኝ ነው ያለው ማለት ነው። ያለ ስራ መቀመጥ በጣም ነው የሚደብረው። የእውነት ዱአ አድርጉልኝ እህቶቼ። በዚህ አጋጣሚ ስራም የምታውቁ እህቶች ንገሩኝ። ደጋግሜ ተናግሬያለሁ ማለት ነው። ወላሂ እኔ ቤት ተቀምጬ ስለማላቅ በጣም እየጠፈሸኝና እየደበረኝ ራሴን እየጠላሁት ነው ያለሁት በአሁኑ ሰዓት ማለት ነው። እናም ዱአ አድርጉልኝ፣ በዱአችሁም አትርሱኝ። እንግዲህ ስራም ካለ ንገሩኝ ነው የምለው በዚህ አጋጣሚ ማለት ነው። የእውነት ቪዲዮ መስራት እንትን ብሎኝ ነው፣ በጣም ደበረኝ፣ አስጠላኝ። አንዳንዴ የሆነ ውስጣችሁ ሲደሰት ነው ቪዲዮ መስራትን የምትፈልጉት ማለት ነው። እና በጣም እየደበረኝ ስለሆነ ደግሞ ቪዲዮም የመስራቱን ፍላጎት ይቀንስ ማለት ነው። እናም ብቻ ዱአ አድርጉልኝ፣ በዱአችሁ አትርሱኝ። እኔ ስደተኛ እህታችሁ ማለት ነው። እናም እንግዲህ አብሽር እያላችሁ በላይክና በሰብስክራይብ አበረታቱኝ ነው የምለው ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ ወሬ ያበዛሁባችሁ በጣም ይቅርታ እህቶቼ። ወደ መጣሁበት ወደ ገደለው ስገባ እንግዲህ ወደ ሮቤሉ ልሂድ፣ ወደ ሮቤሉ ማለት ነው። ምክንያቱም ስላስደስተኝ ማለት ነው። እኔም ብቻ ሳልሆን ብዙዎቻችሁ ተደስታችኋል። ምክንያቱም እቴቴ አቤላ እንዶ ሲያቃጥለን ነው የኖረው። ትላንትና እኛ ደግሞ እንዶ ቂቤ የጠጣንበት ቀን ነው ማለት ነው። እንዶ ሮቤል ከየት በኩል ነው? ከሰማይ ነው የወረድከው? እንዶ ከመሬት ነው የወጣው ማለት ነው። እንዶ እንኳን ደህና መጣ በድጋሚ ማለት ነው። ምክንያቱም ስላስደሰትከን ማለት ነው። ማርያምን ተኩስብሃለሁ ማርያምን እያለው ማለት ነው። እንዶ በበተንከው ሮቤል
እንዶ በበተንከው ይሄ ድፍን ጭንቅላት። ምክንያቱም ጭንቅላቱ ስለማያገለግል ማለት ነው። ማለት ማሰብ የተሳነው ስለሆነ አንድ ባለትዳር ወንድ ከማንም የሜዳ አህያ ወይም ደግሞ ከማንም ሴተኛ አዳሪ ጋር እሸሼ ገዳሜ እንዲል የሚገፋፋ ይሄ አረመኔ እንዶ በበተንከው። ትላንትናማ እንዶ በበተንከውና በገላገልከው ማለት ነው። በገላገልከው ደግሞ እኮ አራስነቷ ሳትጨርስ እሱ ከሌላ ሴት ጋር እንደዚህ እንዲጋደም ታደርጉታላችሁ። እህት እኮ የእህት ችግር ነው አላለም? ሩታ ምን ችግር አለባት? አንተ የሩታ ጦስ ያውጡ አንተ ባለጌ ማለት ነው። ለሩታ እንዳላሽቃበጥክ ማለት ነው። ለነገሩ ሰብስክራይብህ እንዲያድግና ቪውህን እንዲጨምር ነው በዛን ሰዓት እንደዛ ያሽቃበጥከው ማለት ነው። ዛሬ ላይ ደግሞ ጠገብክ መድረስ ያለብህ ቦታ ላይ ደረስክ። ሰብስክራይብ 100 ሺህ ገባ። ቪው ጥሩ እየታየልህ መጣ። ከ20 ሺህ እና ከ15 ሺህ ከ30 ሺህ ወጣ ወደ 70 ወደ 100 ሺህ ገባ። ስለዚህ ዛሬ የምታሽቃብጠው አሁን ደግሞ አዲስ ከመጣች ከሴተኛ አዳሪ ጋር ነው አሁን የምታሽቃብጠው ማለት ነው። እንደው ሮቤል እንደው እንኳንም አሸናኸው ቤተሰብ። እቴቴ አቤላ እኮ በፊቱ ነው የሸናው ማለት ነው። በፊቱ ማለት ነው። ጠረገው እኮ እንደ ጉድላቡ ማለት ነው። ደንግጦ አቤት 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 እንዴት እንደተደሰትኩኝ እኔ አትጠይቁኝ። እንዴት እንደተደሰትኩኝ እኔም ብቻ ሳይሆን የሩታዬ ወዳጆች አድናቂዎች በሙሉ ነው የተደሰቱት ማለት ነው። እንኳን ደስ አላችሁ። አሁን ደግሞ እኔ የምመኘው ውሽሚትና ውሽሚ ነው የሚባለው ውሽማው ማለት ነው። ጋሽ አሸብር እንደዚህ ፍጥኝ እጃቸውን ወደኋላ አስራችሁ ማለት ነው አንበርክካችሁ ሽጉጥን እንደው በግንባራቸው ደቅናችሁ ሽንት በሽንት እንድታሸኑ ነው እኛ የምንፈልገው ማለት ነው። እነዚህ ዝሙታሞች ማለት ነው። ጭራሽ ትላንትና ምንዋን ከምኑ ላይ ለጥፈው አልመጡም። አቤት ቅሌት፣ አቤት ውርደት። እኔ እኮ አሁን ላይ እኔ ሳስበው ማለት ነው ጋሽ አሸብርና ውሽሚት በቃ አንድ ጊዜ እኛ ስማችን ጠፍቷል፣ ከዚህ በኋላ ምንም የሚመጣ ታሪክ የለም ብለው ተስፋቸው ቆርጠው ነው እንደዚህ እየተግማሙ ያሉት ማለት ነው። በዛ ቪዲዮ እኔ እንደው መስራት ያስጠላኝ ማለት ነው። ወላሂ ነው የምላችሁ። ምን ሲል ነበረ ጋሽ አሸብር? ብሩኬና አቤላ ቲሸርታቸው አውልቀው በቁምጣ እየመጡ እንዴት ነው ሰውነታችሁ የሚያምረው አላለም? ይሄ አሳፋሪ። ምን ነው አንተ ግብረ ሰዶም ነህ እንዴ? ይሄ ወንድ ለወንድ የሚባለው ነው እንዴ? አንተ ስድ ማለት ነው። እንዴት ነው ወንድ ልጅን በራቁት ወንድ ልጅ ሲመጣ የሚያደንቀው? እንዴ ሰውነት ያምራል። አንተ እኮ አሁን እንደሚባለው የሆነ ጋዜጠኛ እንደዚህ ዘንድሮ እንዶ እኮ ማንሰማው ጉድ የለም እኮ ነህ እንዴ ጋሽ አሸብር? ሁኔታማ እኔ የገረመኝ እኮ እንዴት ነው ሰውነታችሁ የሚያምረው? ለነገሩ ጋሽ አሸብር እኮ የሆነ ነገር ተናግሮ ስለሱ ነገር እንዲወራለት ይፈልጋል እኮ። ነገር ግን መጥፎ የሚሆን ደግ ለይቶ አያውቅም። ወራዳ አንተ አባትህን ያዋረድክ አባትህን በሚዲያ ያረከስክ ወራዳ ነህ። እኔ አብርሃም እውነቴን ነው። እኔ ወድሃለሁ፣ አከብርሃለሁ፣ ያገሬ ልጅ ነህ። ነገር ግን በዚህ ልክ ስትቀልና ስትወርድ በጣም ነው ያስጠላኸኝ ማለት ነው። በጣም የምትደብር ለልጅህንም ለቤተሰብንም ለስምህንም ክብር የሌለ እኔ ራቆቱ ቪዲዮ ይሄ ምኗ ከምኑ ላይ ምን ብለን እንጨርስ? ግራ ጋቡን። ለማንኛውም ስለነሱ ይናክል ካልኩኝ ኤፍሬም እንግዲህ ተንበርክኮ ሩታዬን እየለመናት ነበረ ማለት ነው። እኔ እኮ በጣም ግርም ያለኝ ነገር ኤፍሬም እውነት ለመናገር ከትላንት ወደ የሚሰራውን ቪዲዮ አልሰራውበትም። ትላንትና የሚሰራውን በጣም የሚያሳዝን ቪዲዮ ነው። እሱ ከማሰቡና ከማዞኑ የተነሳ ነው በዚህ ልክ የሚሆነው ማለት ነው። ይህኔ ቆፍጣና እኮ ነው ኤፍሬም ማለት ነው። እውነቴን ነው። ለቤተሰቦቹ ያለው ክብር፣ ለራሱ ያለው ክብር፣ ከሴቶች ጋር ይሰራል። ግን ወንድነቱን ዝቅ አድርጎ ቤተሰቦቹን ዝቅ የሚያደርግ ስራ አይደለም የሚሰራው። ጀግና ልጅ ነው። ቁፍጥን ያለ ማለት ነው። አሁንም እንግዲህ እንደዚህ የሚሆነው እነሱን እንዳይለያዩበት ነው። ነገር ግን እዚች ጋ እኮ እያጠፋ ያለው አብርሃም ነው። አብርሃም ሄዳችሁ ከሴት ጋር እዚህ ከሴተኛ ዳሪ አንድ የአለሌ ሴት ከእሷ ጋር እንደፈለገ የሚሆነውን ሄዳችሁ ተሰብስባ ሄዳችሁ ሆቴል ድረስ ሄዳችሁ ፈልቅቃችሁ ማውጣት ሲገባችሁ በዚህን ሰዓት ይቅርታ አድርጊለት፣ ልጅሽን ያለ አባት ማደግ የለበትም ምናምን እያላችሁ ተራ በተራ እየመጣችሁ ትናገሯታላችሁ ማለት ነው። እንዲህ ልጇን ያለ አባት እንዲያድግ እሱ እየሸረሞጠ ከማንም ጋር እየዘለለ አብራው መኖር አለበት እንዴ? ግዴታ ማለት ነው። እንዲህ ምን አይነት አእምሮ ምን አይነት አስተሳሰብ ነው ያላችሁ? ጉድ እኮ ነው።
እሱ ነው እኮ ከመጥፎ ስህተቱ ወጥቶ ልክ እንዳንተ እንደ ኤፍሬም ተንበርክኮ ሩታን ይቅርታ መጠየቅ ያለበት ማለት ነው። ከስህተቱን ወጥቶ ማለት ነው። እንዴ ሩታ እኮ እዚች ጋር ምን አርጊ ነው የምትሏት? እኔ እኮ ግራ ነው የሚገባኝ ማለት ነው። ሁሉም ሰው መጥቶ በሱ በኩል ያሉት ይቅርታ አድርጊለት፣ አብራችሁ ኑሩ። እንዴ እሱ እዛ ጋር እየሰራ ያለው ምንድን ነው? አሁን ሩታ አብራ እንድትኖር የሚገፋፋ ስራ ነው እንዲ እየሰራ ያለው? ከማንን ሴት ሆቴል ላይ አልጋ ላይ ሸሼ ገዳሜ ያለ ራቆቱን እንደዚህ ምኑ ከምኑ ጋር እየገጣጠመ እየመጣ ያለ አባት እንዳታሳድጊ። እንዴ እውነታችሁ ነው?